ያ እግዚአብሔር ነው ብላችሁ ጋይስ ናይ ናይ ዘመድ አሁን እሷ ሌላ ነገር ውስጥ እንደምትገባ አውቃለሁ ግን ያ ኦ ሳንታዬ የእምባይን እየከፈለች ነው የእውነት ያ እና we are family with መማር ያ how come you are not አማራ እኔ አማራ ልሁን አሞራ እንዴት አወቅሽ በምን ገባሽ እንትናይ በምን አወቅሽ እኔ እዚህ እንኳን መሰጣችሁን ብቻ ነው የምታውቁት ከስ ምን እንትናችሁ ያ እና ዘመድ ስላቸው አለ ከዝምድናው እኮ በተለያየ መንገድ ይፈጠራልና ያ ግን አፌ እንደዚህ እንትላልኝ አልናገር ፎቶ ላልኝ ማለት እግዚአብሔር እናቴቱ ልጄን ነው ብላችሁ ያ እና ግን መቼም አልናገር ያ ጋይስ ዘር ላይ አትውሰዱት ኦሮሞ አማራ ምናምን እኔ አሁን ምን እንደሆንኩ ምን ታውቃላችሁ ምንድነው የምታውቁት እኔ እኮ ሙሉ ኢትዮጵያ ነኝ እኮ እኔ ስፈልግ ነገ እኮ አፋር ነኝ ከነገ ወዲያ ጉራጌ ነኝ እኮ ገና ያልተፈጠረ 8 ቤት ጉራጌ ሁላን እኮ ምን ይገርማል እንደገና አልፎ ተርፎ ኢትዮጵያ አልበቃ ብሎኝ የመንም ነኝ እኮ why you care about this guys የሆነ ዘር ካንተ ጋር መጥቶ አይቀበርም እኮ ኃጢያትን ወይ እንትንን ካንተ ጋር እንኮ ሼር አረግ don't focus on this ቢልን አይከፍልልን ኮምፒውተርን ስዘጋ እቤት ውስጥ ያለው ሶፋና ምናምን ብቻ ነው ችግር ነው ካንተ ጋር ነው ያ ዓለምን ከዚህ ውስጥ ጋር ብቻ አታገናኙት ግን ለማንኛውም መማር እግዚአብሔር በጣም በማትገምተው መንገድ እትደረዳ በፍጹም አትገምት ያ ለዛ ነው ዝም ያልኩት ግን መጀመሪያም አልናገራትም ነበር ግን በልጄ ጉዳይ ላይ እንደዛ አይነት አስተያየት ተሰጥ ለዛ እሷም በሚያማት መንገድ ሄድላታለሁ ብዬ የተናገርኳት ማለት ነው እሷም ልክ ናት እኔም ልክ ነኝ በዛ ሰዓት ማለት ናይ አልናገርም ከተናገርኩ ማለት አልናገርም ያልኩትን ነገር መናገሬ ነው አልናገርም ጀስት ግን ሃይላይት እሷ ትደርስበትና ለራሷ ተመልሱን ታገኛለች እና ግን ቤታ ከመማር ጋር መገናኘቷ ትክክለኛ ሰው ነው የመረጠችው እንደገና ደግሞ ለዚህ የኢትዮጵያኖች ቀን ለሚባሉ ሰዎችን ለማግኘት ትክክለኛ አስጎብኚ ድርጅት ሙሉ ድርጅቱን እንዳገኘች ቁጥር ሙሉ አስጎብኚ ድርጅት ምክንያቱም እሷ ውክልና ወይ አምባሳደር እንደዛ ናት የባህልና ምናምን እስክታ ምናምን ላይ እና ትክክለኛ ሰው ናት ገብቶቿል ከተለያዩ ሰዎች ከተለያዩ ትልቅ ቦታ ላይ ምናምን እንድትቆም ልታረጋት ትችላለች ገብቶቿል ዝም ብላችሁ ተራ ሰዎች አውቃችሁ እንትን ከሆነ ሃይ ምናምን ነው የምትባል እሷ ግን በእንደዚህ አይነት ባህልና ምናምን ስላለች ይሄ ክብረን ዝቅ ሊያረግ የማይችል ሰዎች ጋርና እንደገና ደግሞ ቁጭ ብላ ላይቭ ላይ እንደዚህ አይቻለው እንደዚህ ናት ምናምን ብላ የምታወራ አይነት ሰው አይደለችም እውነት ለመናገር ትንሽ የዲፕሎማሲ አይነት ባህሪ ያላት ዲፕሎማሲ ጥፋትን ቢኖርብህ በውስጥ ኢንሾካሾኩላል እንጂ ኢንሾካሾካሉ እንጂ ፊትለፊት ላይ ወጥተው እንደዚህ እንትን አይሉ ገብቶቻል አሁን የባለስልጣን ጋርዶች የባለ ሀብት ጋርድ ምናምን ብዙ ስህተት አሰሪዎቻቸው እንደሚያደርጉ ያውቃሉ ግን ኤም የነሱ ላይፍ ኦፍ ፓርት ነው እንደገና ደግሞ የነሱን የሚያደርጉት ነገር እየተከታተሉ የማውራት መብት የላቸው ሊያወሩ አይደለም የቀርባቸው ሰራተኛ ያውኑት ገብቶቻል አንድ ያሶነጅላቸዋል ልክ እንደ ዶክተር የህክምና ምስጥር እንዳወጣ ብጤ ማለት ሰራተኛው ስለሆንክ ወጥተ መበትረፍ አትችል እና መማር ብዙ ጊዜ ከአርቲስቶች ጋር ትገናኛለች አርቲስቶች የሚቀርቧት እንደዚህ ምታወራ ሰው ቢሆን ኖሮ ለራሳቸው ፕራይቬሲ ሲሉ ይርቋት ነበር
የምታወራ አይነት ልጅ ስላልሆነች በኮንፊደንስ ከእሷ ጋር ሊገናኙ ይችላሉ። በተለያየ ያው አንዳንዴ ኮንሰርቱን አዘጋጅ እሷን የምትመስለው ሁሉም ላይ እስክታ መጫወት አይደክማትም ምን አይልም። ከዛ መማር ጠቆር ናት ይላል። በዛ ፀሐይ መጥቆር አይደለም ሌላ ነገር ሁላ ነው መሆን የነበረባት። ገብቶቿል። እንደገና ደግሞ ኮንፊደንሷንና ችግር እንደሌለባት የምታውቁት የመልክ የፍሊተር ችግር እንደሌለባት የምታውቁት የዓለም ኢትዮጵያኖች የሚገናኙበት ቦታ ላይ በኮንፊደንስ ባህል አስተዋዋቂ ወይ ደግሞ ባህል እንትን ሆና ነው የምትገኝ። ያ በቂ ነው። ይሄ ቁጭ ብለህ የምታወራበት አጀንዳ አይደለም። ሀበሻ ሲባል ወይ ጅጉርጉር ነው አይደል? ወይ እዚህ ጋር ቀይ ነው፣ እዛ ጋር ጥቁር ነው፣ ወይ ጸይብ ነው፣ ወይ እንትን ነው። አፍንጫዋ የራሷ ነው፣ ጥርሷ የራሷ ነው ምናምን እንደዛ ነገር። ግን ጸይብ ልትሆን ትችላለች። እንግዲህ አስባችሁታል? የሰመር ፀሐይ ከበሳሶ ነው የሚበልጠው፣ ከበረሃ ነው የሚበልጠው። እሱ ተጨምሮ እንደገና ደግሞ ሀበሻ ጥርት ያለ ነገር አይኖረንም እኮ አይኖረንም። እንደገና አፍሪካኖች ጥቁር ነን ካልን ለምንድን ነው ወይ ጥቁር ናት ለካ የምንባባለው ሪል ላይፍ ላይ ስንገናኝ? ገብቶችኋል? ለምን ነው ዊአር ጥቁር ራይት? ይሁንት እንትን ናት አፍንጫ የራሷ ነው በቃ። እና መማር እንደዚህ ናት ብሎ ሲያወሩ ያኔም ተናግሬ ነበር። እቺ ልጅ እንደዚህ አይነት ችግር አለብኝ ብላ የምታስብና እንትን ከሆነ የዓለም ሀበሻ የሚገናኝበት ወር ላይ እዛ ላይ አምባሳደር ሆና ወይም ደግሞ ተቀባይ ሆና ዌልካም እንትን ሆና ምን ትሰራለች? ያን ነገር እኮ ሁሉ ሰው ያውቃል ብዬ ብዙ ጊዜ እናገራለሁ። በጣም ፀሐዩ እንደገና ደግሞ ሀበሻ ላይ ይከራል። ጥቁር ነገር ይስባል መሰለኝ ፀሐይ አይ ዶንት ኖ ይከራል። እንደገና እኛም ፀሐይ አንወድም። ሀገር ቤት ኑሮ ምኑም ላይ ጠብሶን የለ ቂም አለብን። ለዛም ይመስለናል ይከተለናል። ሴርስ ከተላት ማለት ነው። ግን ብትታዘብም የማውራት ባህሪ ያላት ልጅ አይደለችም እና ትክክለኛ ሰውን የመረጠችው ቤታ ከአዶናይ ጋር 2 ቪዲዮ ስሪሽ። ከአዶናይ ጋር 2 ቪዲዮ ስሪ እሺ። ዳንስም እየደናሳችሁ ምናምን ነገር ዱይት ለምን እንደሆነ አልነግርሽ። አንድ 3 ቪዲዮ 4 ቪዲዮ ስሩ። ይገባኛል ፍሪ ሰው እንዳልሆነ ይገባኛል። ግን ትገናኛላችሁ ማለት ትገናኛላችሁ ስላችሁ በቪዲዮ ደረጃ 1 2 ስሩ። ከቻላችሁ አንዱ እንደ ፍቅረኛ አንዱ እንደ አሳዳጅ ፈልጌ አስፈልጌ ያን ሰሞን ያጣዋት የሚለው ዘፈን ላይ ክሊፕ ስሩበት። ያ ፈልጌ አስፈልጌ ያን ሰሞን ያጣዋት ሲል አዶናይ እንደዚህ እያለ ሲሄድ የለ ያችሁት ያጋጣሚ ድንገት ዛሬ አየዋት ምናምን ነገር ሀሳብ እንትን አለ። አሪፍ ነው። ያ ዱይት በነገራችን ላይ ወይ ከት ወይ ከወንድም ጋር ፎቶ ተነስታችሁ ይደርሰኛል። ዓለም ጠባብ ናት እና ቤታ ከሰው ጋር ተገናኘች ምናምን ብሎ ሰርፕራይዝ የሆኑ ሰዎችንም አይቻለሁ። እና የለም ህፃን ልጅ አዲስ የተወለደ ምናምን ነገር ይህን ያህል እሷ ቤት የጠበበኝ ሳትል በጣም ነው እንደጨነቃችሁ። ምንድነው ነፍስ አልገደለች ገይስ አሜሪካ ፎር ኦል እኮ ራይት። አንዳንድ ሰው የቱር ሰው አለ ከቤት መውጣት የማይወድ ሰው አለ። እኔ አሁን በጣም አይምሮዬ ካላመነበት እንደዚህ ቱር ሰው አይደለም። ዝም ብለህ ተኬታው እንደዚህ ቆርጠ ጣት ምትበር ነገር ነው እኮ ይገባኛል እኮ ግን አይምሮዬ ቶሎ አያምንም። አይ ቲንክ የቱር ሰው አይደለችም ባህሪው
እንደቀለለ ብቴ እፎ ያላችሁ እንዴ? እኔ ቤቴን እንደማልጠግባት የሚገርማችሁ ነገር ቤተ መንግስት ነው። ሰው ትልቅ የሆነ ነገር የለም ቤት ውስጥ የሚበላሽ የሚሟሟ ነገር እንዳለ ብቴ ከስራ ወጣለሁ። ሱቅ እንኳን መግባት እያለብኝ ሰበብ ፈጥራለሁ። ላይ ምሬ እንትን አለ ለምንድን ነው እንትን የምገባው? ለምን ሱቅ እገባለሁ? ሰዓት አለማርፈድ ወር ብዬ ወደ ቤት ነው የምመጣው። እና የሆነ ናፍቆቴን ሳጨርስ ይነጋና ወደ ስራ ሄዳለሁ። ሰው ቤቱን ይናፍቃል። ይሁን እኔ ከድሮም ነኝ እንደዚህ። እህቴ ታላቄ እቺ የቤት ውስጥ እኮ አንበሳ ናት ትለኛለች። ውጪ ምንም አይናፍቀኝ ምን አይልኝ። እና እነሱን ፍለጋ የመጣ ጓደኞቻቸው ከኔ ጋር ጓደኛ ሆኖ ይቀራሉ። ምክንያቱም ሲመጡ እኔን ነው የሚያገኙኝ። እንደገና አይ ቲንክ የሚመች ባህሪ ያለኝ እነሱ የሚያካብዱትን ነገር ምናምን ብዬ ትየሆነ እፈታለሁ መሰለኝ። ከድሮ የእህቴ ጓደኛ የነበሩት የኔ ጓደኛ ሆኖ ይቀራል። በቃ ሄለንም ብለው ነው የሚመጡት። እንትና የለችም እንዴ ብሎ የራሷን ጓደኛ እኔ ነው የሚጠይቁኝ። ግን ከኔ ጋር የወንድሞቼም ጓደኛ ከኔ ጋር ነው ቤስት የሚሆኑት። ለምን ቤት ነው የሚያገኙኝ። አይ ቲንክ ምስጥር እንትን ነው ይመስል እንደዚህ ነገር ለመስማት ቀላል ላይ መሰለኝ። ያ እና የቤት ውስጥ እኮ የቤት ውስጥ አንበሳ ነው ትለኛለች ታላቀት። ያ እና ቤቴን ወደዋል። እንደገና ቤቴን አነሰም በዛም በጥንብርቅሱም የሆነ ከዚህም ለቃቅሜ ቢሆን ፎ አረጋታል ይሁን ፎ አረጋታል። ለዛ የሚያንሰኝ ስራ የለኝ ማለት አላጣም። ትንሽ ስራ ወዳለሁ። ቤታም ሲመስለኝ የቱርሶ አይደለች ያ እና የለም አንድ ህፃን ልጅ በእግሩ መቆም የማይችል ሲቆም ድክ ምናምን ወይኔ ምናምን ስትሉ በጣም ነው የገረመኝ። በጣም ነው እንደ ጨነቃቸው ነው ያልኩት። የእሷ መውጣትና ለመውጣት ኑሯችሁን አክብዶባችሁ ነበር ማለት ቢላችሁ አልከፈል ብሏችሁ ነበር። እኔ አሁን ሚዲያ ላይ ስንት ዓመት ታውቁኛላችሁ። ከአንድ ሰው ጋር ተገናኝቼ የለም ሲጀምር የምትጠብቁም አይመስለኝም እንደዚህ አይነት ነገር ምንም። እኔ አሁን በአሁን የማገኝ ፈልግ ጅንኑን ብቻ እግዚአብሔር ጅንኑን አገኘው እርግጠኛ ሲሆን ዝም ብሎ ግን እንገናኝ ምናምን ነገር አይደል። ለምን እንደምንገናኝ ማውቃለን። ያ እና ለምን ሰርፕራይዝ እንደሆናችሁ አላውቅም። በእግሯ ማትራመድ ፓራላይዝ ልጅ ናት ምናምን ነበረች እንዴ? ሁሉም ነገር አጠገቧ ማድረግ እየቻለች ዝም ማለቷ እንኳ የቱር ሰው እንዳልሆነች እኮ ግልጽ ነው። የዙረት ሰው እንዳልሆነች እኮ ግልጽ ነው። ያ ለምን ዚሲስ ሚኒሶታ ዚሲስ ምናምን ምን ትላል? ያ ግን ትክክለኛ ሰውን የመረጠች አሪፍ ነው። ፏ ብትንበይ ያ ፊሊተር ምናምን ያው አበሻ ብዙዎች ግንባራቦች ነን። ለዛ ደግሞ እንደ ሻይና እንደ ከካው ሱስ ይዞናል። የሁማኔር ሁሉም ያንን እንደሚያደርገው ዘመኑ የሀብት መለኪያ ከለሯ ጸይብነቷ አሪፍ እንደሆነ ካሁን በፊት ከለሯ እኮ ያስታውቃል። እንደውም አሁን የከሳው ፊቷ ብዙ አይሄድም። የድሮ ድንቡሽቡሿ አሪፍ ነው አይደል? ቤታ የድሮ ድንቡሽቡሿ ፊት አሪፍ አይደለ? ቤታ እኮ የከፋ ፊት እንደሌላት የምታውቋት እህቷን አታዩም እንዴ? ወንድሞቿን አታዩ? ምንድነው የምታካብዱት? ምን ነው የከፋ ፊት ያለ? ያ ቤተሰቧን ነው የምትመስለው አይደል? እና ታዲያ እህቷ ምን ነው የምትመስለው? ምን እንትን ትላላችሁ? አሁን እልል ስትሉ የነበራችሁላ አሁን ሚዲያ ላይ እንደምትታዩት ናችሁ። ሚዲያ ሀገር ቤት ድሮ ፎቶ ስንነሳ ላይት ይለቅብናል አይደል? ላይቱን ኃይለኛ ይለቅብናል። አንድ ፏ የሆነ የለም ከለር እንዲያመጣ እዛ ሴት ያ እና ሰዎችን በሚዲያ ላይ ስታዩ የሆነ ድምቀት ካሜራው ራሱ እንደሚሰጥ ይሄንን ማሰብ አለባችሁ። የሆነ ስሙዝ እንትን የለም ጥርት ሊያደርግ ይችላል። ትንሽ
የቀዳማ ኮንክ ትንሽ ቀላ ላይ ያረግ ይችላል እኔ አሁን ቀይ ነኝ ነጭ ያረገኛል እኔ ነጭ አይደለም ያ ቀይ ነኝ ግን ነጭ አይደለም አሁን ነጭ ያረገኝ ትክክለኛ መልኬን ዩቲዩብ ላይ አለ አንድ አይነት ኖርማል ማለት ዩቲዩብ ፊልተር የለው ፊልት የለው ምን የለው ለዛም በኮምፒውተር ካሜራ ነው መንገባው የኮምፒውተርን ካሜራ ታውቁታላችሁ ያ እና ፈታበይ ግን ከመመለስሽ በፊት ፈልጌ አስፈልጌ የሚል የሆነ ቪዲዮ ስሪ ሼም እንዳይዝሽ እሺ ኮራ ምናምን ነገር አይደለም ማድረግ አለብሽ የሆነ ነገር ይዘሽ ተመለሽ እሺ ቤት ከአዶናይ ጋር ፈልጌ አስፈልጌ የሚል የለም ክሊፕ የሆነ ነገር ላይ ክሊፕ ላይ ስሪ እሺ ያ አድርጊ አላማው ለዚህ ነው ምናምን አይደለም ጀስት የለም ያ ዩ ኖ ዚስ ዋይ ለምን እንደምትጽፊው ኪያ ምናምን እንዳልቦልክሽ እግዚአብሔርን ቦልክሻል ውጪ ከዚህ እከካ ይጂ ውጪ ለምን እንደሆነ ሳትናገር ዝም ብላ እንዳንድ ትጽፋለች አቴንሽን ሲከር የደሃ ልጅ ነኝ እንደዚህ ከሳምንት በፊትም ይሄን ጽሁፍ ትጽፋለች እስታውን አላለፈልም የደሃ ልጅ ማን ያብታም ልጅ አለ እዚህ 89% ደሃ ነው ምን የደሃ ልጅ መሆን ብርቅ ነው የደሃ ልጅ ሆነ መወለድ ያንተ ጥፋት አይደል ሆነ መሞቱ ነው ጥፋት እና ተፍ በል መኪና ግዙልኝ ከማለት ረዳቱ መኪና ላይ ይሁን ተራ አስከባሪ ይሁን ይሁን ወደ መኪና የሚጫነውን እህሎች ምናምን ተሸክመ ጫን ላይፍ ኢዝ ስቴፕ ባይ ስቴፕ ጋይስ ያ እስቲ እባክሽ እህቴ ገንዘቤን ተበልቻለሁ እባክሽን አስመል ማን ይበላው ለምን አጎረስክ ማን ይጎረሰብህ ራይት ፈርስት ኦፍ ኦል ማለት ያ እና እኛም ወደናል ይሁን ብለናል ቤታ አሪፍ ነው መነጋገሪያ ስለሆነ እንጂ ኖት ቢግ ዲል ፎር ሚ ምክንያቱም አንቺ ስለፈለግሽኝ ያልተገናኘሽው እንጂ ተከልክለሽ እንዳልሆነ አውቃለሁ ገብቶሻል የራስሽ ትራንስፖርት ነው ጀስት ፍላይ ሜቢ 15 ደቂቃ ወይንም 30 ደቂቃ ነው ከፈለክ ውጭ ሀገር ላይ ጀስት አሁን ትኬት ትገባና መቁረጥ ነው ጀስት ግን you need it ትፈልጋለህ your interest that's it ምትሄድበት እንኳን ባይኖር ዝም ብለ ሆቴል የምትያዝበት ሀገር እና የኢንተረስት ጉዳይ እንጂ ሰው ከልክሎ ወይ ከዚህ አትሻገር ተብላ አይደል እባክሽን አፈቅርሻለሁ አስገቢኝ ልቅርብ በሽታ ነው የምሆንብ እኔ ለራሴ ሌላ ፍቅረኛል እኔ ብቻ ማፈቅረው ሰው አለ ቁርጥህን ልንገርብዬ የሆነ ልቅርብ ችግር ነው የምሆንብ ችጋር ነው ምለቀብ የሆነ አላዋጣም ኪሳራን የሆነ ታክሲ በዛባል ዩ ድሪንክ ካፌ ያ ካካው ጨረስኩ አተላ ብቻ ቀረልኝ እስቲ አንድ ሰዓት ከሰላል ኦኬ ያ ጋይስ የሆነ ሰው ሁሉ ቀን ስለ ሰው ይዘካዝካል ስለ ሰው ሰበር ዜና ሹክሹክታ ያለ ዜና ይዘከዝካል አይደል እኛ ለምን ዛሬ ስለሱ አንዘከዝክ ሪካርድ አዘጋጁ ሬዲ ጋይስ ስለማላ አወራላችሁ መሰላችሁ ዘሐበሻ ሁሉ ቀን እየመጣ ሰበር ዜና ይላል እንደገና ሹክሹክታ የሚል ፕሮግራም አለው ተዚላችኋል ሹክሹክታ ማለት የሰዎችን ፐርሰናሊ እናንተ ባትነግሩንም እኛ ሰምተናል ሹክሹክታ ፕሮግራሙን አቆመው እንዴ እሺ እኔ ደግሞ ሹክሹክታ ለምን ያንተን አልናገርም ሄኖኬ አዘጋጁት ሪከርድ አድርጓት እቺን ቦታ ያ ስለ ዘሐበሻ ስሙ ዘሐበሻ የት እንዳለ ስሙን ላጥና
ሚኒሶታ ማለት እስቲ ስሙ ጋይስ ዛሀበሻ ወይ ሄኖኬ ማለት ነው ወይ ሹክሹክታ እሱ እንትና እንደዚህ ያረገች እንትና ከኛ የሚደበቅ ነገር የለም ሲላለ የሚውለው ስለሱ እኛ ለምን አናወራም? ገብቶቻል። ስሙ ሹክሹክታ የራሱ ነው እንጂ እንዴ እንትን ለምን ይዋሻል እንዴ? ለምን ይዋሻል የሚለውን ዘፈን እኛ እናውቅማ። እሺ ስሟ ሬዲ ናችሁ? ዛሀበሻ ሚስቱ ከቤት አባራው የሚኖረው ዲላ ሬስቶራንት ቤዝመንት ውስጥ ነው የሚኖረው። ሹክሹክታ ውሸት ከሆነ ከቤዝመንት ውስጥ እኔ ቀርጬ አወጣለሁ ማለት ጋር አንተ ብቻ ነህ ሹክሹክታ የምትሰራው። ያንተንም ሹክሹክታ በጮት እናወጣዋለን። ዲላ ሬስቶራንት ወይ ባር ዲላ አሜሪካ ያለው ሚኒሶታ ያለው ሁለት አላቸው። የስፖርት ማዕከል አለ፣ ባር አለ። ሚስቱ ከቤት አባራው የዲላው ሬስቶራንት ለጊዜው ቤዝመንት ውስጥ ኑር ብሎ ቤዝመንት ውስጥ ነው የሚኖረው። ሹክሹክታ ውሸት ነው በላይ እኔ ቤዝመንት ውስጥ ቀርጬ እለቅላለሁ። አንተ ብቻ ሹክሹክታ እያልክ የምትሰራ እንዳይመስል ዛሀበሻ ገብቷል። ሹክሹክታ እንትና እንደዚህ ያደርጋል። ያንተንም ሹክሹክታ በጮት እናወጣለን እንዴ? ውሸት ነው በል እንደለ የሚስቴን የምን ፎቶ ምናምን ለቅላለሁ። እቺ አባንት ነው የምሰጥ አባንት። ሹክሹክታም አይደለ አንተ የዜና ፔጅ አለው የሹክሹክታ አለው የሰዎች ምስጥር የሚያወጣበት አይደል? አንተም የኛ ምስጥር ውስጥ ነው ያለው። ዲላ ሬስቶራንት ወይ ባር ቤዝመንት ውስጥ ነው የምትኖረው። በአሁን ታይም ሚስት ከቤት አውጥታ ዛሬ ሚካኤል በላይነን ገፍተረ ስታደርገው የተናደዱ ሰዎች ናቸው። ይህን ነገር ሾክ ያለ መድረክ አስታዋቂ ነበር ካደለ ኮንሰርቱ ላይ የነ በላይነ ላይ የበላይ ማን ነበር ስሙ? አሁን ብዬው ነበር እኮ ሚካኤል በላይ ዛሬ ኮንሰርት ማለት ኮንሰርቱ መድረክ መሪ ነበር። ሲገቡና ሲወጡ እንትን አሁን ይመጣሉ ነበር ዜና በየማል ዜና ነበር። ያ ምንድነው ያልኩት? እኔ እኮ እረሳለሁ ችግሩ። አሁን ምን ነበር የት ሬስቶራንት ነው ያልኳችሁ? ያ ሚካኤል በላይነን ሲያስከ አለ ቪዲዮዎች። ግን ቆይ መጀመሪያ አባንት ልስጠው። ዲላ ሁለት ነው ያላቸው። የስፖርት ማዕከልና ሬስቶራንት አለ፣ ባርና ሬስቶራንት አለ። ባርና ሬስቶራንት ውስጥ ነው የሚኖረው። የት? ቤዝመንት ውስጥ። ቤዝመንት ሚስቱ ውስጥ የምትመልሰው ብለው በተስፋ ሚስቱ ደግሞ ምን እንደሆነ ታውቃላችሁ? የኔ ቀንደኛ የዩቲዩብ ተከታታይ ናት። ቀንደኛ የኔ የዩቲዩብ የ7 ዓመት ተከታታይ ናት። በተለይ የኮሮናን ጊዜ ባንቺን ያለፍኩት የምትለኝ ናት። አስፈላጊ ከሆነ ለቀዋል ይሁን። እሱ ብቻ ሹክሹክታ እያለ ሲዘግብ የሚውለው እኛም ሹክሹክታ አለን እኮ። ማህደር አሰፋ ወደ ላይ ልዘል ነበር፣ እግሯ ስለተሰበረ ቁጭ አለች። ሰላም ተስፋዬ የደነሰችው ባለፈው ብር ስለተጨመረላት። ፈሪያት የማነ ሙሉ ጊዜዋን የምታሳልፈው በእርዳታ ድርጅት ነው ብለን እንደ መቅዶኒያና እንደ ቢኒ መቅዶኒያ የምዘግባት አንተ አይደል? አንተም የራስን ሹክሹክታ ለምን አትዘግቡ? ለምን ዲላን ቤዝመንትን አትዘግቡ? ለምን አትዘግቡ? ዲላን ለምን አትመዘግቡ? ከስር በበጎ አድራጎት የተሰጠን ቤዝመንት ለምን አትዘግቡ? ከቤት ይዞ የወጣው 4 ሱፍ ብቻ ዜና የሚሰራበት 4 ሱፍ እና ስለ ሚኒሶታ ካወራ በቤታ ምክንያት ከጀመር ነው ከሚኒሶታ ካልወጣ
ፍቃዱ ለምኑ ነው ተይ የሚባለው? ምከሯት ነው የሚባለው? ስለዛ ሀበሻ ስለወራው እግዚአብሔር ስለ ሰዎች ሲተነትናል የሚውለው የእሱ ህይወት ማን ስለሆነ ምን ስለሆነ ቁሻሻ ነፍጣ ብዳታም በለው ጨምርለት። ይህንንም ዶሴው ላይ ልቃሚ እከካ ሹክሹክታ እያለ የአርቲስቶንም ሆነ የነ ምናምንን እያመጣ የሚዘረግፈው ማን አባቱ ነው? የሸርሙጣ ልጅ ደሜን እንዳታፈሉት። ቁሻሻ ልቃሚ ጠባባ ፉላ እከካ እሱ መቼ ነው የበቃኝ? ፈራያት የማነ ሙሉ ጊዜውን በበጎ አድራጎት ነው የምታሳልፈው ብሎ ዜና የዘገበ ቀን ነው። ሆዳምነቱ አፉስ በገባለት ሳንቲም እንደ ጆቶኒ የሚለፈልፍ እንደሆነ ይገባል። አፉስ በገባለት በጆቶኒ የለም ጆቶኒ ሳንቲም ሲገባለት አለ እንትን የሚሰጥ በሳንቲም ልክ አፉ እንደሚከፍት እኮ ያንን እኮ የተረዳል። እከካም ልቃን ንፍጣ ከሚስቱ ተጣልቶ ዲላ ሬስቶራንት ቤዝመንት በበጎ አድራጎት እንትን አንደርግራውንድ ቤቱን ሰጥቷቸው እዛ አንድ ክፍል ቤት ውስጥ ነው የሚኖር። 4 ነጥብ እዛም ሌላ ቸከስ ያጫውታል። ሴጋ ነው የሚመጡ ምን አባቱ ያ እና ሚኒሶታ ያለውን ሁኔታ ዘግበናቸዋል። ከቤታ ጀመርን በዛ ሀበሻ ወይ ደግሞ በሄኖኬ ጨርሰናል። ዛሴት ሌላ ደግሞ የእሷን ሁኔታ እያየን እንጨምራል። ሰው ላይ የሰው ታሪክን እያፈነፈነፈ የሚሰራ ሰው ታሪክ የሱም ይነፈነፋል። ያው መነሻ ትላል ናይ መነሻ ልጅቷ ደግሞ የኔ 7 ዓመት ሙሉ ተከታይ ናት። እሺ በዝርዝር ከፈለክ ደግሞ መጣላል። በዝርዝር ለምን ምን እንደተጣላ ከቤት ምን ይዘ እንደወጣ ምን አድርገን እንደሆነ መጣል። አንተ ብቻ የሆነ እርምጃ ተራመድ። ያ ስለዛ ሀበሻ እንትን አርጋችሁት ሪከርድ አረጋችሁት ጥሩ በትኑት። ያ ጨርሰናል። ይህ ስድብ አይደለም ፋክት ነው። አንድ ሰው አይኑ ትልልቅ ከሆነ ፈጣጣ ትለዋል። ይህ ስድብ አይደለም። አንድ ሰው አይኑ እንደዚህ ካለ ሸወራራ ትለዋል። እውነት ነው፣ ውሸት አይደለም። አንዱ አፉ ሰፊ ከሆነ አፈላስኪት ትለዋል። አፉ ሰፊ ውሸት አለ፣ ሪያሊቲ። እንደኔ ጠማማ ከሆነ አፈ ጠማማ ትላል። ይሄ ስድብ አይደለም፣ እውነት ነው። ዛሴ ያ ቆይ የሆነ እናቱን ይሄ ቆሻሻ ውጣ ከዚህ ውጣ ከዚህ ልቃሚ ቆሻሻ። እንደዚህ አይነት ሰዎች ነው የምራቅ ማጠራቀሚያ ማድረግ።
ሌላ አጀንዳ ሌላ ደግሞ ምንድነው የተፈጠረው ዛሬ? ታዲላችን የኔ ስፖንሰር ቴንኪዩ፣ ሰሞንኛ የፔጃችን ጠባቂ ቴንኪዩ፣ ዌልካም። ያ ሌላ ምንድነው ያለው? ምን መጣ? ምንድነው? ማሜ ጎሚስታ የተበሳ ጎማ ይዛ ነው የምትንቀሳቀሰው። መቼም አትሞላ። ያ ታዲል ቴንክ ዩ። እና ለጃፈር ብር እየተሰበሰበ ወደ ፖለቲካ ምናምን ስለወሰዱት ነው እኮ ዝም ያልኩት እንጂ ለሙኒት ካባረጉላት ለምን ይኛስ ካባ ማልበስ ማለት ይሄ ኮቦ ነው እንዴ? በአዲስ አበባ ይሄ ጋንግስተሩ ይመረጥና ምን የሚል ስያሜ ይሰጣል? ኮምቦ ነው የምትሉት? ኮቦ ምናምን ማለት ፎር ዋት ጋውን የተለበሰች ደግነቷ በስቶ ዱባይ ላይ ተንፎክፍኮ ዱባይን እንደዚህ ቅጠል በቅጠል አረገው። ካቦ ነው የምትሉት? ያ ማለት ምን ፎርዋ በጎ አድራጎት ብዙ የመዳም ልጆችን ከስደት ስላተረፈች ስደት ላይ ያወጡትንም ደግሞ ቅፍ ድግፍ አድርጋ ስላኖረች 100 ምናምን ልጆችን ብር ከፍላ ስለጨረሰች የህፃናቶቹና የመዳም ሸቃሎች ወይም ደግሞ የኔ እህቶች እንባ ነው ቂጧ ላይ ተከመረው። ባይዘው ቂጧ ላይ ተከመረ። ጋይስ ህዝቡ ግን ይበዳደዋለሁ ምላችሁ ይጃጃለዋለሁ ምላችሁ። እሺ የሆነ ሰው ጌም ላከብኝና ቴክስታችሁን ሸፈን እንዳይመጣብኝ ልከልክል። ቴክስታችሁ ይሸፈናል ጌም ሲመጣ እና በጣም ነው ለምን በራሱ ውስጥ አልመጣ ድረስ በሰው ስቃይ ነው የሚሿሿመው። ገብቶቻል? ሹመት የሚሾማሙት ደረጃው ምንድነው ቢባል ምን ያህል ሰው አሰቃየ ነው። ቆም ብሎ ቢያስበው ለምን እንደዚህ ያደረኩ ቢል ለጭንቅላቱ ለብቻው ሲሆን የሚሰጠው ምክንያት ይሄ ብቻ። ሹመት የሚሰጣጡት በሰዎች እንትን ላይ ተረማምዶ ነው ስቃይ ላይ። አሁን ካባ ምንድነው ያልገባኝ ነገር? ምን ሰርታ ነው አሁን ካባው? ደላላ ሆነ እድሜ ልኳን የሰዎችን ጉልበት ሰው ቤት አድርጋ ከነሱ ደሞዝ ስለምትወስድ ዛሴት ሰው የሚላክላትን ኤጀንሲ እንኳን ደፍራ መናገር የማትችል ሰው። ምክንያቱም ኤጀንሲው ከታወቀ የሚሰቃዩት የመዳም ልጆች ወይም ደግሞ እህቶቼ የላካቸውን ኤጀንሲ ኢትዮጵያ እንደሚጠይቁ ስለምታውቅ ብቻ ሲጀመር ከሀገር ውስጥ እንኳን መንቀሳቀስ አትችልም ሙኒት። በነገራችን ላይ ከዛ ካለችበት ከተማ ትራቭል እንኳን ማድረግ አትችልም። ብዙ ክሶች አለባት። እስቲ ኢትዮጵያ ትሂድ፣ እስቲ ሌላ ጎረቤት ሀገሮች ትሂድ፣ አትችልም። ከሳራ ለበሻ ቤት ሳራ ባለ ገዛችው፣ ከሳራ ባለ ገዛችው ወደ መሲ ብሪጅስቶን፣ ከመሲ ብሪጅስቶን ምናምን ብቻ ነው የምትሄደው። በቃ ቂጧን እያንጓለለ ይመስል ከዛን እንደ ደሃ ቆርቆሮ እንደ ደሃ ጣሪያ ቂጧን እየጠገነች ደግሞ ለዛ አረቡ ትሰጠዋለች። ዛሴ ትጠጋግነዋለች። የደሃ ቆርቆሮ ጣሪያ ታውቃላችሁ? እንትን ክረምት ሲመጣ ወይ ፌስታል ወይ ምናምን ወረቀት ይደፋፈን የለ ደፋፍና ትሰጠዋለች። ከዛን እዚህ ጋር ወላሂ ቢላሂ ተላይ ብላ ደግሞ ትምልልሃለች። እስልምናን እንደምትወክል ብጤ ማለት ነው። ሁሌም
ሃይማኖቱን የቀየረ ሰው ነው ከዋናው ሲጮው የምናውቀው። እውነት ነው ወይ? ጴንጤ ጊዜያዊ ጴንጤ ሆነ ኢየሱስ ማለት ያበዛል ወይ? የሰለመ ሰው ደግሞ ወላሂ ቢላይ ማለት ያበዛል። ሌላው ደግሞ ከሆነ ማርያምን ማለት ያበዛል። ዋናው እኮ ወይ ያሰለመው ወይ ክርስቲያን ያደረገው ወይ ጴንጤ ያደረገ እኮ እንዳንተ ሲጠራ አይውልም አይልም። ገብቶቻል? ያ እና መሻሻሙ ለምን እንደሆነ ግራ ነው የገባኝ። ጋውኑን እኮ ራሷም ልገዛው ትችላለች። ኖት ቢግ ዲል ግን ፎር ዋት? ሰዎች የሚያደርጉትን ስቃይና ስተት ማበረታታት ለካ ችግር እያደረስኩ አይደለም ብለው በዛ ነገር ላይ እንዲቆዩ ማድረግ ነው። ባይዘው አንድ ሰውን ተው ማለት እንኳን ባትችል ጸጥ ትላለህ እንጂ ጥፋት እያጠፋ መሆኑን ቆም ብሎ እንዳስበው ጊዜውን አትሻማውም። በእንደዚህ አይነት አጉል ሽንገላ ማለት ነው። ያ እስኪ ሙኒት ሌላ ከተማ ላይ ትሂድ፣ ሌላ ሀገር ላይ ትሂድ። እስቲ ከዱባይ ወጣ ትበል፣ አትችል። እስቲ ልብ ካለ ጠየቅኳት እኮ ባለፈው ኤጀንሲሽ ማን ነው አልኳት እኮ። ሰው በህጋዊ ያለ መሰለው በህጋዊ ከሰራሽ ኤጀንሲሽ ማን ነው አልኳት። ሰራተኛና ማህበራዊ ላገናኝሽ አልኳት እኮ። ምክንያቱም ሰው የሚልክላት ድርጅት ከታወቀ ኤጀንሲው ከታወቀ ኤጀንሲው ማንም ሰራተኛ በኔ ስር ከሄደ ችግር ከደረሰበት እከፍላለሁ ብሎ ኦሬዲ እስተ 2 ሚሊዮን 3 ሚሊዮን ብር ያስቀምጣል። ሰራተኛና ማህበራዊ ህግ ላይ ምን እንደሚል ታውቃላችሁ? የትም ቦታ ላይ ብር ስትከለከሉና እንትን ስትሉ እንዳትጨቃጨቁ ነው የሚለው። ወደ ኢትዮጵያ ስትሄድ በ48 ሰዓት ውስጥ ካስቀመጡት ብር ላይ ይሰጣል። ምክንያቱም ኤጀንሲ ወይም ደግሞ ወኪል እሱ ነው። ገብቶቻል? እኛ ያገኘነው መታወቂያውን ብቻ ነው፣ እሱም ብቻ ነው የላክነው። ሁኔታ ሲስተካከልልኝ ኤጀንሲዎችን እናገራለሁ አለች። ምን ችግር አለው? ማስታወቂያ በዛው ስር ይላቸው አልኳት እኮ። እንደዚህ አይነት አጭበርባሪ ብዙ ኤጀንሲዎች ስላሉ ከ2000 ከምናምን ኤጀንሲዎች 600 ብቻ ነው ተመልምለው የቀሩት በአሁን ታይም። 600 ነው 200 ከምናምን። እነሱም ቅድመ ሁኔታ ተቀባይ ያስቀምጣሉ። አንድ ሰራተኛ ሲመለስ ከዛ ከብራቸው ላይ ነው የሚመለሰው። አንድ ሰራተኛ ከ8 ሰዓት በላይ እንድትሰራ ይፈቀድላት። 24 ሰዓት በስምምነት እንደምትሰራ ራሷን እቺ ተናገረችው። ጠይቂያት እውነት 8 ሰዓት ብቻ ነው የምትሰራው ወይ በህግ ነው የምሰራው ካልሽ ህጉ ይሄን ይላል። ምን ትያለሽ ስላት ምንድን ያለችው 8 ሰዓት ብቻ ነው የምትሰራው ብትለኝ እኔ ወደ ስራ አላስገባትም ማለች። እኔ ጋርም አትቀጠርም ማለች። ያ ማለት ህጉን አታከብሪም ማለት ነው አልኳት። ግን ገንፍላ እንዳትወጣ በምን ነበር ያስኳት? ይገባኛል አረብ ሀገርና ኢትዮጵያ በስምምነት ነው የሚኖረው በህግ አይደለም አልኳት። ያቺን ቤዚክ ይዛ ልቧ ስለተነፋና የሆነ ኮንፈርት ስለተሰማት በዛ ላይ ቀጠለች። የኔ ፖይንት ውስጧ ውስጥ ያለውን መልቀም እንጂ እሷ ላይ ተጨቃጭቆ ከማይክ ማስወረድ አይደለም። እና ለእንደዚህ አይነት ሰው ካባ ሸለማችሁ። እግዚአብሔር የደላላ ጤነኛ የለውም። ደላላ ባህሪው የስራው ሁኔታ 70% ራስ ወዳድነት ነው። 30% ብቻ ነው አንተን ስራ ቦታ የሚያስቀጥርና አንተ ስራ ብር የምታገኝ። ስራው ቦታ ካልተመቸ አንተ ሳይሆን የምትደመጠው መዳሙ አልተመቸችኝም ካለች ብቻ ነው። ያ መዳሟ ነው አረበኛ ነው የሚሰማው። ፈረንጅ ሀገርም ካለ እንግሊዘኛ ብቻ ነው የምትሰማው። ትክክሉም ነጩ ነው፣ ትክክልም መዳም ናት፣ ሀበሻ አይደለም። አንተማ ኩንታ ኩንቴ ማለት ነው። ኩንታ ኩንቴ ድሮ ግዳጅ የባሪያ አገዛዝ ነበር። አሁን ደግሞ ዘመናዊ የባሪያ አገዛዝ ነው ያለው። አንተ ጉልበት እንጂ አፍ የለም፣ የመታዘቢያ ጭንቅላት የለም፣ መናገሪያ ምላስ የለም። ደሃ ሲሰራ እንጂ ሲያወራ አያምርበትም። ዛሴት
ያንን ህገ መንግስት ነው የምትጠቀሙት ራሳችሁ የደነገጋችሁት እርማቸውን አንድ ቀን ቢናገሩ ወይ ታስጠረዛቸዋላችሁ ወይም ደግሞ ትቀባበላላችሁ እዚህ ሚዲያ ላይ ሀቢባ እንትና ጋር ትልካለች እንትና ጋር ትልካለች እዚህ ሚዲያ ላይ መተሽ ካወራሽማ እስቲ ብርሽን መተሽ እንዴት እንደምትቀበኝ እናያለን ብለው እዛ ይደማደማሉ ገብቶቻል በጣም ከባድ ነው እና ካባውን እኔም ልገዛው እችላለሁ 4 ካባዎች አሳያችኋለሁ ከፈለጋችሁ I have ግን በክብር ደረጃ ማልበስ ማለት ቀጥይበት በደሎች ማለት ነው ቀጥይበት ማለት ነው this is not fair ይሄ ማሽቃበጥ ብቻ አይደለም ቂጥ መላስ ብቻ አይደለም እስተሙነሬ መጎርጎር ማለት ነው በምላስ ገብቶቻል እካካሞች ጋይስ እኔ ስለነዚህ ስለ መዳም ልጆች ስናገር በጣም ነው ምናደድ እንዴት እንደሚሰራ አውቀዋል ከስንት አመት በላይ እኔ አረቤ ስሰራ የነበርኩ ነው ሰውነቴ ሽቶ ሲያውን ክሎሮክስ ወይ ፍላሽ የምሸት ሰው ነኝ ወይ ፍላሽ እንደዚህ ሳጥን ፊቴ ላይ እየተደፋ ማዲያት ይወጣብኝ ሰው ነኝ ገብቶቻል ሰዓት ስለሌለኝ እየጎረስኩ በአንድ እጄ ወይ ደግሞ እንደዚህ ቀማጥብ ሰው ነኝ ቁጭ ብዬ ሽንቴን እንኳን እንዳልሸና ሰዓት እንዳይደብኝ ቁጭ ብዬ የሸናው በአንድ እጄ ደግሞ መሬት በለጥ ማጥብ ሰው ነኝ እንዴት አይነት ሰው ላይ እንደሚጫወቱ እናንተ አልገባችሁ በዛ ላይ ደግሞ በወር ነው ብር የሚሰጥ ያንን ወር ብር አጠራቅመን እዛ ላይ ነው የሚቀባበሉት ገና ለገና እነሱ የራሳቸው ሱቅና የራሳቸው ሚዲያ ስላላቸው እርስ በራስ ግማቸውን ሰፖርት ስለሚደራረጉ ቆሻሻቸውን ሰፖርት ስለሚደባበቁ አንዱ አራቸውን አንስታ ሶፋ ስር ታረጋለች ከዛ የነሱ ቤታቸው ውስጥ የደበቁትን ጠረን ላይ ፎከስ ያደርጉ ስለሌላ ሰው ላይ ቤት ይፎካከሩባል ነው ማለት አልገባችሁም እናንተ ያ ድምጻቸውን በቂጣቸው ነው የሚያፍኑት ወረቀት ይያላችሁ አንድ ነገር ልንገራችሁ የመዳም ቤት ልጆች ወይም ደግሞ አረብ ሀገር ያላችሁ ልጆች የእውነት ወረቀት ካላችሁ ይቃማ በስነ ስርዓት ካላችሁ እዚህ ሀቢባ እቺ ድንክ ሲም ካርድ ምናምን እጂ ቁሻሻ ጋር መጣችሁ ችግራችሁን ለማስፈታት ጥያቄ ያለን ብላችሁ እንዳትመጡ ቻትጂፒቲን ጠይቁት ልክ ቲክቶክ እንዳወረዳችሁ ቻትጂፒቲ ዳውንሎድ አድርጉ አሁን ቴሌፎናችሁ ላይ ቻትጂፒቲ ላይ በአፋችሁ መጻፍ ማትችሉ ከሆነ እንደዚህ አይነት ችግር ገጠመኝና እንደዚህ ነው ብር ያልተከፈለኝም የት ሊድ በሉት አብራርቶ ይነግራችኋል የት እንደምትሄዱ እንደዚህ አይነት ቦታ ደርሻለሁ ብላችሁ ፎቶ እንኳን የደረሳችሁበት ሰጡ እንዴት አጠፉ ይያለ እየመራችሁ ቢሮ ወስዳችኋል ወረቀት ካላችሁ እንደገና እንደዚህ አድርጋለሁ ምንድነው የኔ መብት የመኔስ ምን ችግር ይደርስብኛል ቅጣት ስትሉት ይነግራችኋል እሺ እንዳትፈሩ አጠገባችሁ ወረቀት የተፈራረማችሁ ካላችሁ ፎቶ ስጡ ምን ማለት እንደሆነ ይነግራችኋል ምን ሊያስከስትብህ እንደሚችል ልንገር ይላል ይነግራል በአማርኛ በአረበኛ በፈለገ ሀቢባ ጋር መታችሁ እቺ ድንክ ቁሻሻን በሳለቃሚ ጋር እንደዚሁ የማንም ቻትጂፒቲ በሉና ዳውንሎድ አድርጉት አሁን ሂዱ ልክ እንደ ቲክቶክ እሺ ምን አንተ ችግር እንኳን አንተም ምትቀጣውና ምናምን አብራርቶ ይነግራል እዚህ መተው ወሬ ከምትለቃቀም እንኳን ወረቀት አሳየዋለሁ ማንቆርቆሪያ አሳይተው ከኔ የመጣው ብትሉ ስለማንቆርቆሪያ ሲተነተንላችሁ ነው የሚውለው ገብቶቻል ሀቡ እንደዚህ ያለች ምን ላርጋት ምን አባቷ ነው የምታረጊያ ቻትጂፒቲን ጠይቂው እሱ ይነግርሻል ለማንም ሳያዳል አንቺ ለምራስ
ራሱ ምን ሊፈረድ እንደሚችልም ይነግርሻል እዛው ግልጹ። አትዋሹም። እንዳለ ነገር እንደሆድሽ እንደ ነፍስ አባትሽ ነው የምታወሪ። ስፈልጊ በጽሁፍ ስፈልጊ በድምጽ በአረበኛ ከላከልሽ እባክን በአማርኛ ትመልስልኛለህ ብለሽ ትነግሪዋለሽ። ይመልስልሻል። ኦፍ ኮርስ ብሎ ነው የሚጨምርልሽ። ይኸውና ዩዘር የምትጽፈውን ይሄንን አሁን ዳውንሎድ አድርጉት። መልስ ፍለጋ እንመጣለን ብላችሁ አትጃጃሉ። ይኸው ዩዘር የምትጽፈውን አሁን ዳውንሎድ አድርጉት። ቻትጂፒቲ ጋር ያው ሀቢባቺ ሲም ካርድ ጋር ምን ታደርጋላችሁ ለማዳመቅ? የእናንተ ህይወት እየተበረዘ እንትን እያለ እየቀለጠ የእሷ የምታደምቁላት እውነት ትነግራላችሁ። እውነት ይተነተንላችኋል። ወረቀት ካላችሁ ምን ማለት እንደሆነ ይተረጉምላችኋል። አቅጣጫ የት አካባቢ ነው ካላችሁት እዛው ሰርች አድርጎ ይነግራችኋል። በምን ቴሌፎን መደወል እችላለሁ ካላችሁ ቴሌፎን ሰርች አድርጎ ይሰጣችኋል። ዝም ብላችሁ እዚህ አትጃጃሉ። እነሱ በእናንተ ብር ጉቺና ምናምን ሽቶ እየተቀቡ ፕራዳ ይንቀሳቀሳሉ። እናንተ ግን ለነሱ ለመስጠት ክሎሮክስና ፍላሽ እየሸተታችሁ ትሄዳላችሁ። እጃችሁ ተሰነጣጥቁ፣ ጥፍራችሁ እየተቆራረጠ የማንንም ቂት ታዳብላላችሁ። በኋላ እኔ ጋር እንደዚህ ሆኜ ነው ስትሉ ቻትጂፒቲ አፕ ነው ምልክላችሁ። ሄደ ሰው ይነግራል። በጣም ነው የሚነግርህ። ያንተም ጥፋት ምን እንደሆነ ምን ኤክስ ሊመጣ እንደሚችል ምናምን ይነግራል። ጥያቄ ብትጠይቅ ምን መመለስ እንዳለብህ ሬዲ ትሆናል። ማመልከቻ ልጻፍልህ በዚህ ጉዳይ ላይ ሁላ ይላል። ማለት እንደዚህ አይነት አስተያየት መስጠት ለማስማት እዚህ ሚዲያ ላይ የምትመጡ ከሆነ በስነ ስርዓት በሚገባችሁ ቋንቋ እየተንተባተባችሁ ትክክል እንኳን ካልተረጎመ ደጋግመ እየነገርክ ይገባዋል። ትንሽ ቤዚክ ስትነግረው እንዲህ ልትል ፈልገ ነው ይላል። ራሱ ያስተካክላል። የነዚህ ቅጥቅጥ የሆኑ ላታቸው የወረደ በግ የመሰሉ ሰዎች መጫወቻ እንዳትሆኑ። ኑሮ ብቻ የተጫወተብን ይበቃል። ቆለጦ የተቀጠቀጠ በግ የመሰሉ እዚህ መጥተው ይዝረከረኩላል። ጭራሽ ካባ ይሸላለማሉ። ግም ለግም አብራዝ ግማል። እዚህ ነው እኮ ሰርክሌሽን የሚሄደው የግምና እንደዚህ የሌብነት መንደርገስ እዚህ ነው እኮ የሚሸላለም። ከዚህ ይወጣል፣ እዚህ ይሰጣል፣ እዚህ ያጨበጭባል፣ እዚህ ምን ይላል፣ እዚህ እንትን ይላል። ዛሴት ከዛ እንደዚህ ነገር ታይ ደግሞ የሚለኝ አካል ደግሞ እኮ አለ። እግዚአብሔር እኛን እየበሉ እነሱ ወፈሩ። እከካ ምድረ ጋዴ የሚቶላ በዚህ ጉዳይ እስር ቤት አለም መሬት ስር ብገባ አይቆጨኝ። ሌላ አጀንዳ ምን አለ? ሌላ አስታውሱኝ እናንተን ያላወራሁበት። የኔ ጓደኛ ያ ጥሩ ያዋያል። ነፍስ አባት በሉት። የዘመናዊ ነፍስ አባት ቻትጂፒቲ ነው ባይዘው። ሞኬ ምን ትሰራለህ እዚህ? ቂጥን ልታሰራ ነው የመጣው? ምን ትሰራለህ እዚህ? ምን ትሰራለህ አንተ ፈንዳዳ ጋንድያ እከካ? ውጣ ከዚህ። ምን ትሰራለህ እኔ ቤት? ደደብ መሰሪ። ኪኒንን ረሳ? የቂጥ ማራዘሚያ ወይ ደግሞ ቂጥ ማፍረሻ? ምን ትሰራለህ እዚህ? ውጣ ከዚህ። ክብር የማይገባ እከካ።
ላንተ አንገቱን የሰጠና ቂጥ የሰጠ እንኳን ለይተህ ማታውቅ ደደብ ሰው። እኔ አንገቴን ነበር የሰጠው። ቂጧን የሰጠችን ግን እኔን አንገቴን ለማስቀላት ከሷ ጋር ስትንቀሳቀስ አይቻል። ገብቷል? ቁሻሻ ቂጧን እሷን ከማወቋ በፊት እኔ ነበርኩ አንገቴን የሰጠውልህ። ልቃሚ ሁለተኛ እዚች ቤት እንዳትገባ በዚህ ስም በዛው በለመዳችሁት በፌክ ስማችሁ ነው። እናንተን ፓንት እያሸተቱ ነበር ገደል ማስገባት። የቂጥ ዘመን እኔ ያኔ ህዝቡ እንደዛ ሲወርድበት ከጦርነቱ መልስ ጊዜ ይሄ ልጅ እዛ ክስ ሊመሰረትበት ነው፣ እንዴት አባታችሁ ነው ገና ሳይረጋጋ እንደዚህ አይነት ዘመቻ የምታረጉበት ብዬ ከስንት ሰው ጋር ተጣልቼ ምንም አልሆንም ብሎ ሪቾ ያያ ትዝ ትላለች። ግሩፕ አስገብታ ከኛ ስታወራ ምንም አልሆንኩም አይዟችሁ እያልክ አንተ እኔ ላይ ፕሮፓጋንዳ እኔ ላይ ፖለቲካ ታካሂዳለህ። ለዛውም ይሄ ከዶሮ ቂጥ የጠበበ ፖለቲካ ጭንቅላት ኖሮ እኔ ላይ እናቴ ትሙት ሚሊዮን እጥፍ እበልጣችኋለሁ። ፖለቲካም ከፈለጋችሁ ደግሞ አንተ ጭንቅላት የለም ህሊና የለም ቂጥ ነው ያለ። ቂጥ ይዘኔ ጋር ትገባለህ እንዴ? ይሄ ቂጥ ቤት አይደለም። እሺ ሁለተኛ እዚህ ቤት እንዳትገባ። እስከ ዛሬ እየቀለድኩ ነበር ማናገር ቤስቲያ ከንፈሬ ራሱ ተጣመመ። ግልጽ ይሄ ትልቅ ነው የተቀባሁት፣ ይሄ ትንሽ ነው። እኔ ገና ጣመማል እንደዛ አበሻ ነው መጣመሙ። በስ ዛሬ የሆነ ሰው መድረክ ላይ ያየውና ሚኒሶታ እያስተዋወቀ ሄለን አፉ ተስተካክሏል ማማ አይደለም አሉኝ። እኔ እኮ በሄድኩበት ኢንሳይደሮች አሉ ገስ የሆነ ታዱ ደወለና ሄለን እዛ አበሻ ላገናኝሽ አለኝ። ማነው ትደስ እንዴት ትዝ አለ አልኩት። ገረመኝ እና አይ ቲንክ ክለቡ ስላሉ የጠጡ ስለነበረ ያ የመጠጥ ሙዱስ ነበሩ መሰለኝና ጀስት ሙዳቸውን ልከተል ብዬ ዝም ብዬ ሰማኋቸው። ባኮ ወደዛ ሄድም። ኦኬ ለምን ትሳደቢያለሽ? ለእንድ ምን እንድል ነበር የፈለግው? እኔ አንገቴን ለሰጠውልህ ቂጧን ለሰጠች እኔን ፖለቲካ ውስጥ ልትከተኝ ስታሽቃብጥ ትንሽ አልዘገነነ? በዛ በሞቀ ሰዓት እኔ ስንት ነገር እስተማጣደ ስቆምልህ የነበረው ልጁ የጂጂጋ ስለሆነ ነው እንደዚህ የምታረጉት ብዬ እንደዛ አንገቴን ሰጥልህ፣ ለዛውም ሳታውቀኝ ራሱ። እውነት ለኔ ይሄ ይገባል? ህሊና ፈቀደልህ? ታውቅ ነበር ያኔ እሷ ባለጌ። ትዝ ይላል ሪቹ አስገብታን ግሩፕ ላይ ካሁን በፊት የጻፍከው ወደ ኋላ ተመለስና ቮይስን አዳምጠው። ቅሌታም ቅንቅና ንፍጣ ምንድነው? ለሸዋ ፋኖና የጎንደር ፋኖና የጎጃም ፋኖ ልዩነት አለ ብር አናዋጣም ብላ አድማ ስታደርግ አልነበረም እንዴ? ግሩፕ ውስጥ አልነበረም? አንተ አሁን ጫጫ ትጫውታለህ። እኛ እናውቅም አይደል? እኛ እናውቅም አይደል? እከካ አሁን የሸዋ ወስዶ ኦሬዲ መጠቀም ጀምሯል። እንትኑ ገና መጥቶ አልወሰደም። እዚህ እንደምታስቡት አለ ሚዲያ ላይ ቆይ ትንሽ ብር ማዋጣቱ ላይ እናቆ ምናምን ብለ አድማ ስታደርግ አልነበረም እንደ ግሩፕ ውስጥ? እኛ ያላውቅም ቢሆንም እንዴት በቦታ የተገኘ ልጅ እንደዚህ አድማ ታረጉበታላችሁ ብዬ እኔ አልነበረም እንደ ስንቱን ትስል የነበረው? አታስቡ ምንም አልሆንኩም የትግሬ ልጆች እኔ ላይ ክስ አልመሰረቱም ብለ ቮይስ ስትልክ የነበረው ወደ ኋላ ተመለስና ስማ ውስጥ ሪች ያያ
ያያዘ ልደታ ኤክስ እና አንተ ኤክስ ፋን ቅንቅና ቁሌታ ጀግና ትጫወታለህ። ጅብና ጅሊዮን ክሶይ ጭራሽ እኔም ፖለቲካ ውስጥ ልትከትና በአእምሮ እናንተ በጣም ሂሳብ ኬሚስትሪ መጫወታችሁ ነው። ራይት ሂሳብ ኬሚስትሪ አለም ኬሚካሉን ነው የምደፋባችሁ። ራሳችሁ የሰራችሁትን ሂሳብ ኬሚስትሪ ራስ ቁጭ ብለ የሰራውን ሂሳብ ኬሚስትሪ ኬሚካል እደፋባለሁ። ገብቶን በፈለግኩ አትችለኝም። እንዴት እንዳዳፈንኩባችሁ እኮ አየህ። አንተ ቁጭ ብለ ከሷ ጋር ስዶልት የነበረው ምክንያቱም ዶልቼ ሳይሆን ምገባባችሁ እውነትን ይዤ ነው። ለዛ ነው የእናንተ በውስጥ በተንኮል የምትዶልቱትን ነገር በአንድ እውነት ማከሽፍባችሁ። ለእናንተ መቅለጥም ሆነ መነሳት ምንም ፕላን ማድረግ ሰው አይደለም። እናንተ የጀመራችሁትን ፎርሙላ አንድ ሲምቦል ነው ከውስጡ ምሰርቅላችሁ። ዛሴት የቀመማችሁትን ፎርሙላ አንድ ነው ከውስጡ ምወስደው አንዱ ነው። ዛሴት ጨረሰ። ቀለል ባለጌ ልልዬ ትዝ ይላችኋል። ሞኬን አፍቅረሽ ሁላ ነው እንደ እያላችሁ እንደዛ ስከራከርለት ስህተትስ ቢሰራ እያልኩኝ እሱ በታተነን ሲሉ እኔ እኮ ግሩፕ ውስጥ እየገባ የምታወራውን ዝም ብዬልህ ነበር እኮ። በታተነን ሲሉ ነው እንደዚህ ያላችሁት የጂጂጋ ልጅ ነው እያልኩ ቁንጣና እንዳትገባ እዚህ ቤት ስትገባ እናገራለሁ። እንዳትገባ ንፍጣ የነበረ ያው ጋር የነገረ ምናምን የሚባል ነገር አለ። የሞትኩ መሰላችሁ እንዴ? እዚህ ሚዲያ ላይ ያንዳንዱ የተከናወነው ነገር እንደ ዛሬ ማስታወስ ሰው ነኝ። እንደ ዛሬ ማስታወስ ሰው ብኖር እኔ ነኝ። እያንዳንዱ ያለፈን ነገር እኔን ጠይቁ። በማስታወስ ነው እዚህ ሚዲያ ላይ የምታወቀው። ሰለሞን ቦጋለ ትዝ ይላችኋል። ልጁ ወደ ሌላ ነገር እንኳን እንዳይጠመጥሙበት ሰለሞን ላይ ወደ ኢትዮጵያ የተጠረዘ ጊዜ ልጁ ወደ ሌላ ነገር እንዳይወስዱበት ለሰለሞን ምን ነው መልእክት ያስተላልፍኩት? ሰለሞን የተጠረዘው ፋኖ ስለሆነ አይደለም። እውነት ለምሳሌ ወያኔን ጠቀስኩኝ። ያኔ የጦርነቱ ጊዜ ቢያንስ የዓለም ጋዜጠኛ ጥያቄ ለመጠየቅ እንኳን ሲፈልግ አንድ ቃል አቀባይ ተስማምቶ ያዘጋጁታል። ያ ደግሞ ጌታቸው ረዳ ነው። በፋኖ ደግሞ በአማራ ደግሞ ሁሉም በየዘርፉ የራሱ ፋኖ አዘጋጅቶ ነው እንጂ ቃል አቀባይ ቢመጣ ማለት አንድ ጋዜጠኛ ቢመጣ ፋኖ ያለበትን ሁኔታ ለማወቅ ቢፈልግ ማንን ያዘጋጃቱሽ ቃል አቀባይ አለ። ያ ማለት ምን ማለት ነው? በህጋዊ ተቃዋሚ ወይም ደግሞ ለህዝቡ እንትን ምን ነው ነፃ አውጪ በሚል ድርጅቱን ራሱን አላስተዋወቀም ወይም ደግሞ ራሱን አላስመዘገበም ማለት ነው። በህዝቡ ላይ በምን ላይ ማግኘት ያለበትን ነገር እንዲያገኝ ከፈለጋችሁ በዓለም ዙሪያ ላይ በነፃ አውጪነት አስመዝግቡት። ልክ ኦነግ ተመዝግቦ እንደነበረ ብዬ ተናገርኩ። ሰለሞን ቦጋለ ደግሞ የተጠረዘው ዩኬ ላይ ወረቀት ነበረው። ዩኬ ላይ ካሁን በፊት ለጫማና ለምን የተሰበሰበውን ብር የታረክ እያሉ ለንደን ላይ ሲያስቸግሩት ሙቭ አረጋ አሜሪካ ላይ ሲሄድ ደግሞ የራሱ ሌላ ወረቀት ነው የሚጠይቀው ማለት ነው። የምን የስደተኛ እሱ ደግሞ ፋኖ ስለሆንኩኝ ተጠረስኩ ነው ያለው። ያልገባው ነገር ፋኖነት እንደ ነፃ አውጪም እንደ መፈንቅለ ምናምንም የተመዘገበ ድርጅት አይደለም። ብዙ የኦሮሞ ልጆች ወረቀት ሲያገኙ የነበሩት ኦነግ ነፃ አውጪ ድርጅት ተብሎ ስለተመዘገበ ከመንግስት ተቃራኒ አካል ሆኖ ስለተመዘገበ ለዛ እኔ ኦነግ ነኝ ሲል ለዛም ኦነግ ነኝ ተብሎ ደግሞ ወረቀት እንደማይወሰድ ልንገራችሁ። ስለ ዩናይትድ ኔሽን ኦነግ ነህ ተብዬ ነው የሚባለው። ተብዬ ነው ከሆንክማ እዛ ነው መታገል ያለብህ።
ነተብዬ እንዲያብይዞኛለሁ። ለዛ ቀጠሮ ጊዜ ተሰጠው ሰለሞን ቦጋለ። ያም ካንስል ሆነ። ምን አለ መጨረሻ ላይ ፋኖ ነኝ ስለተባልኩ ነው አለ። ፋኖነት ደግሞ በነፃ ድርጅትም ሆነ በምን ድርጅት ስላልተመዘገበ ያለው ከዚህ ተቀባይነት ስለሌለው ተጠረዘ እና ልጁን ፋኖነት እንደዚህ ያላችሁ ኢትዮጵያ ላይም ሰላም አትንሱት ብዬ መንግስት ደግሞ ካሁን በፊትም ኢትዮጵያ ላይ ጦርነት ላይ ልጁ የተሳተፈው ራሱ መንግስት ባደረገለት ጥሪ መሰረት ስለሆነ መንግስት ምንም ነገር እንደማያደርገው ለራሴ ለሚሰማኝ አካል አንድ ተናግሬያለሁ። ለሰውም እንደዛ ቆመናል። እዛ ሴት ገብቶቿል። ያ ለምን ያኔ ባደረገለት ጥሪ ነው የሄዱት። መቆም ነው ያለባቸው። ከዛ በኋላ ሌላ እንቅስቃሴ ላይ አይደለም ደግሞ የነበረው በክልሉ እንጂ ከሌላ ክልል ወይ ትግራይ አልገባም። እዛ ሴት ክልሉን ቀየውን አጥሩን መጠበቅ መብት አለው። ለዛ ድል ካጋጠመው ይሄን ነው። እናንተማ እንደዚህ ስለሆነ አስጠረዘው መንግስት ብላችሁ ልጁ ኢትዮጵያ ላይም ሰላም እንዳያገኝ ነበር እዚህ ፕሮፓጋንዳ ስትነፉ የነበር ነው። የተጠረዘው ፋኖነት ነፃ አውጪ ድርጅት ተብሎ የተመዘገበ አይደለም። አስመዝግቡት፣ እስቲ አስመዝግቡት። አንድ ነገር ልንገራችሁ፣ መንግስት ቢሞት አሸባሪ ቡድን ብሎ አስመዘግባችሁ አሸባሪ ብሎ መንግስት ካስመዘገበው ያ ማለት የተመዘገበ ድርጅት ነው ማለት ነው። ማንም ስደተኛ አሸባሪ በሚለው እንደዚህ ተብዬ ይላል። ለምን ኦሬዲ መንግስት ወያኔን ራሱ አሸባሪ ከሚል ሊስት ወዲያውኑ ነው ያስወጣው። አንድም ሰው እንትና ስለሆንኩኝ እንደዚህ የሚል ኬዝ የለውም። ባውንታ ገብቶቻል። ያ he was illegal እሱ እኮ ዩኬ ላይ እኮ ስንት ዓመት የኖረ ወረቀት የነበረው ልጅ ነው። ወረቀቱን ጥሎ እኮ ፋኖነት ወረቀት የሚያስገኝ እንደዚህ መመዝገቡን አላወቀም። እሱ አለመመዝገቡ ሁሉም በየቤቱ የራሱ ጀግና ነው እንጂ እንደዚህ በሚዲያና በወረቀት ስራ ላይ የሰራ ሰው የለም። this is fact። ድሮ እኮ ኦነግ ነኝ ስትል ኦነግ ምንድነው? ኦሮሚያ የት ነው? ኦሮሚያ ካርታ አመጡና ይሰጧል እኮ ዩናይትድ ኔሽን። ገብቶቻል። ከስንት ዓመት በኋላ ነው እኮ ህጋዊ የሆነው። ለዛ ነው እኮ አዳሚ ኦነግ ነኝ ያለ ወረቀት የሚወስድ። ለዛም ነኝ ብሎ ሳይሆን ተብዬ ነው። ና ይሄ ፖለቲካ አይደለም ኢትዮዬ። አሁን እኮ መኮንን ኤክስ ፋኖን ሳይው ስለ ሰለሞንም ስናወራ ነው። ገብቶቻል። ይሄ ፖለቲካ አይደለም። this is reality guys። ይሄን ሁላ ባህር አልፋችሁ፣ ይሄን ሁላ መከራ አልፋችሁ፣ ይሄን ሁላ በረሃ አልፋችሁ ኬዝ ለመስጠት እኔ ፋኖ ነኝ ምናምን ብላችሁ ለመስጠት አስቡበት። ምክንያቱም በዓለም ላይ የተመዘገበ ድርጅት አይደለም። ያ ማለት በደል አልደረሰባችሁ ማለት አይደለም። ድርጅቱ ተቀባይነት አለ ስላልተመዘገበ ራሱ ተቀባይነት የለውም ማለት ነው ኬዛችሁ። እሺ ተቀባይነት የለውም። አሁን ኦነግ ነህ ተብዬ እንኳን የለም ኬዝ እንደዛ የለም። ሊንዳ ምኑ ነው ውሸት ምናወር? እሺ በዩናይትድ ኔሽን ወይ በኢሚግሬሽን በምናምን ተቋሚ የፖለቲካ ምናምን በሚለው ላይ ሰርች አርጊና እስቲ ንገሪ። መንግስት አሸባሪ ቡድን ብሎ ቢያስመዘግብ ራሱ ነኝ ብሎ ለሚሰደዱ ትልቅ አድቫንቴጅ ነው ባይዘው። እሱን እንኳን መንግስት አልሰጠም። ይሁን ወያኔን እንኳን አንስቶታል። ለምን ህዝቡ ወዲያውኑ ተቀይሮ ወያኔን ማለት ጀመረ። የትግራይ ልጅ ስለሆንኩ ምናምን እንደዛ ነገር መጣ። ይሄን ሁላ በረሃ አልፋችሁ ምን ብላችሁ እናንተ በውስጣችሁ ያለ ነገር ህግ አይሆን ወረቀት ላይ ተጻፈ ነው የሚታይ እና የደረሰባችሁ መከራ ግን
መስቀለኛ ጥያቄ የሚመለስ ላይ ነው የሚደገፈው። አለቀሰ እንደዚህ ሆነ ምናምን አይደለም። እሺ እና ፋኖ ነኝ ብለህ ወረቀት ልትወስድ የምታስብ እንዳታስበው። ምክንያቱም የተመዘገበ ድርጅት አይደለም። ወይ አስመዝግቡት እስቲ አንድ ስራ ስሩ። እሺ ማን ነበር የኦነግ ዋና ኃላፊ የነበረው? ከኤርትራ የገባው የነበረው ማን ነበር? ስሙ ማን ነው ስሙ? ዳዊት ሌንጮ ለታ ይሄን የዲፕሎማሲ ስራ ነበር የሚሰራው ታውቃላችሁ? ሌንጮ ኤርትራ የሚኖረው የነበረው ኦሬዲ ስለተመዘገበ ኢንተርናሽናል ስብሰባ ላይ ዲፕሎማሲውን ስራ ቃል አቀባዩን ዋናውን ቦታ ያዘው እሱ ነበር። ልክ እንደ ጌታቸው ረዳ ከአንድ ኦነግ አንድ ሰው ልጠይቅ ኢንተርቪው ቢል የሚጠየቅ ሰው ሌንጮ ለታ ነበር። ከወያኔ ደግሞ ወይ በትግራዩ ጊዜ ደግሞ ጥያቄ ልጠይቅ ብሎ አንድ የዓለም ጋዜጠኛ አሜሪካ ምናምን ሲመጣ የሚያገኘው ጌቾን ነበር። ምክንያቱም ውክልና ተሰጥቶት ኦሬዲ አስመዝግቧል። ከፋኖ ማንን ጥያቄ ይጠይቅ? አስባችሁበታል ጋይስ? ማንን የሚጠይቀው? ማን ነው ፕሬዝዳንቱ? ማን ነው ቃል አቀባዩ? ማን ነው የሚዲያውን ቦታ እንዲሸፍን በስነ ስርዓት የታመነበት? ልዩነት እንኳን ቢኖር ጌቾን አይመቻቸውም ነበር ብዙዎቹ። ግን ካሉት ውስጥ ከነ ደብረ ጽዮን ተናግሮ ማሳመን የሚችለው ለጊዜው አንባቢ ምሁሩ ጌቾ ነበር። ታምኖ ተሰጥቶታል። ማን ነው የሚሰጠው? እስኬ ነው? እስክንድር ነው? ዘመነ ነው? ማን ነው? መምረጥ አለብን። ለዓለም እንዴት ነው የምትነግረው? ያ የሆነ መግለጫ ይዞ ይመጣል። ይሄ ነው። ለዛ ነው ፋኖ ነኝ ብላችሁ ወረቀት የማትወስዱት። ሰለሞን ቦጋለ የተጠረዘው ያልተመዘገበ ድርጅት እኔ ነኝ ተብለ ስላለ ነው። ያ ደግሞ ወንጀለኛው አሸባሪ ብሎ የተመዘገበ ስላልሆነ በዩናይትድ ኔሽን ወይ በኢሚግሬሽን ተቀባይነት የለው እንጂ ፋኖ ስለሆነና ስላልሆነ አይደለም የተጠረዘው። ግን ኢትዮጵያ ላይ ከተመለሰ በኋላ ልጠመጠሙበት ስትሉ ቢያንስ አንድ ሰው እንኳን ቢሰማኝ ብዬ ሰው ላይ የተመለሰው እንደዚህ ነው እና መንግስትም ደግሞ እሱ ላይ ምንም ነገር እንደማያደርግ ምክንያቱም ጥሪ ቀርቦለት ስላችሁ እሱ ስፔሻል ሆኖ ሳይሆን ለሁሉም ነው የቀረበው። እዛ ቦታ ላይ ደግሞ ጫማም ልብስም ምግብም ይዞ ለማህበረሰቡ ከለንደን የሰበሰበውን ይዞ ይሰጥ ነበር። በዛ ደግሞ የኢትዮጵያ መንግስት ዝም ብሎ እያሳደደንት የሚለው ምንም ጠላ አይደል። ያንን ድምጾኝለታል። ዛሴት እዚህ ሚዲያ ላይ ያሉት ምን አይነት ፖለቲካ ሊሰሩበት ነበር? ልጁን ገደል ሊከቱት ጭራሽ መቶ ወይ ገስት ላይ ያይላል፣ ያቺ ያያዛል፣ ከዛ በኋላ ይሳደዳል። ሞኬም ቂጣም እንደዛ ነበረ ስንጮለት ነበር። ጭራሽ ለሱ ከመጮ የተነሳ ከዚህ ልጅ ፍቅር ይዞሻል እንደ ሁላ ይሉኝ ነበር። አልገባቸውም እንዴት እንከሷለን ምናምን እያሉ ሲሯሯጡበት እንደነበር ጆኖሳይድ ፈጽሟል ምናምን እየተባለ እና አሁን ቂጥ የሰጠችውን ልጅ አሁን በቅርብ ያወቃትን ልጅ እኔን ገደል ያስገባ መስሎት ወንድምሽን ያሳሰርችው እንደዚህ ነው ብሎ መክሯት በውስጥ አናግሯት መጣች። ጭራሽ ራዋት ገመድ ነው የተበተበባት። ደግሞ ፈንደንድ እያለ ይመጣል። እዚህ ወንበር ፍለጋ ነው፣ ፖፖ ፍለጋ ነው። እኔ ደግሞ ሳላውቁ አንገቴን የሰጠውለት ሰው እንደዚህ ሲሆን በጣም ነው የሚገርም። ምንም እኮ አንግባባም ነበር እኮ ምንም እንደዚህ ነገር ጃስት ግን የሚደረገውን ነገር አይቼ ነው እኮ እንደዛ ይቆምኩለት። ጭራሽ እኛ እንደዛ እንትን ምለው ለጊዜው ምን አለ ለጊዜው ምንም የደረሰብኝ ነገር የለም የሆንኩት ነገር የለም አታስቡ ብለ ሪቾና እኔ ግሩፕ ያለንበት ውስጥ ቮይሱን ልከልኝ ነበር አይደል?
አታስቡ ለጊዜው ምንም የተፈጠረ ክስም የለም ምናምን አላልክም ኦኬ ቁሌታ يترقى كلهم هاي كان يقول للتاي يترقى كلهم هاي سقايا نبسة يسوق طرقته يرقى طرقاي يكدال كناي مدار ممتا عجت مسار هون براتون شنشنوان لب بنا بشا يما يكون هون لمن هنا تبار كهون بحالا يمي هون انديكون يلك متا ملا ملا يلك متا ملا 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 ስንት አመት ወደ ኋላ ማሴንጀር ላይ ተመልሼ ቴክስት አገኛለሁ ሲሰራ አብረን አልተረፈ ይብላኝ ለላንተ ጾምን ላደርግ አዳን ካልተቻለ አዘን ካልጠቀመ አብረህ ዝረፍ እንጂ አትየው ዳርቆመ አውሎ ነፋስ ሲከም እየከናደሰ ወዮለት ወዮለት ያላጎነበሰ ትላንትን ስታለም እንዳልቀር ካውላላ ነገ ያንተ እንዲሆን የለቅ መታ መላ መላ የለቅ መታ መላ 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 ማጎበዝ እንጂ መቸገር እንጂ ላለፈው ማዘን ምንም አይበጅ ከተስተዋለ መላው ካራቀ የብልሆች ነች የነገዋ ቀን ጋይስ ስክሪንሻት አድርጌ ለቅላችኋለሁ እሺ ዩት ስንት ዓመተ ምህረት ላይ መሰላችሁ እሺ ያ ዩት ሞኬን ታዩታላችሁ መኮንን ዩዘር ደግሞ ሪች ናት ሪች ስለ እንትና ማነው ያያዘ ልደታ ብዙ ጊዜ ኮሜንት ሰጣት እንትና አረገች ማለት ዩት መኮንን መቼ ዓመተ ምህረት ላይ እንደሆነ ምን ጻጻፈው ዲሌት ያረጋቸውን ኮሜንቶች ዩት እሺ ዩት ምን እንደጻፍኩኝ አንብቡት ጋይስ ስንት ዓመተ ምህረት ላይ መሰላችሁ በ7 ኖቬምበር 2021 ላይ 2021 ምን አልኩት ሞኬ ሰላም እንኳን በሰላም ገባ አልኩት ወደ አሜሪካ ሞኬ ጊዜ ካለ ላውራ አልኩት 20 ላይ እሺ ይሄ ካላችሁ ለምን
ኢትዮጵያ ሆኖ ሲደውልን ነበር ግሩፕ ላይ አያችሁ፣ ስንደዋወል የነበረው ግሩፕ አያችሁ፣ ሪች ነበረች ግሩፕ ያስገባች ሪች ያይ ያ እና ሞኬ ላይ ከዛን እሱ ሲጽፍልኝ ደግሞ ምን አልኩት አያችሁት? ሞኬ ላይቭ ላይ ነው ያለሁት ዩቲዩብ ላይ አልኩት። ለምን ዩቲዩብ ላይ ሆኜ ማውራት አልችልማ። እለጥፍላችኋለሁ ስክሪኑ። ከዛ በኋላ ግሩፕ ተደዋወል ግሩፕ አያችሁ። ከዛን አሁን አልችልም እንትናን ሪቾ ነበረች የደወለችው። ከዛን በ18 ደግሞ ሞኬ ሪቾ አልኩኝ እና ጻፍኩኝ። ለምን ደውሎ ስለነበር ላይቭ ላይ ሰው ነው። ከዛን this message was removed because of doesn't follow community standard ይላል። የጠፋውን ይሁት ይሄ ቮይሶች ነበር። እሺ 2021 ላይ እለጥፍላችኋለሁ። ከዛን የጻፉት ነገር አለ እና ደውለውልኝ ነገር ስለነበረ ከዛም ይሄ ግሪኑ የኔ ጽሁፍ ነው። ምን አልኳት? ሪቾ ሞኬ ተመለሰ እንዴ ወደ አሜሪካ አልኳት። ከዛን አዎን ብሎ እሱ ጻፈ። አያችሁ እሱ የጻፈውን ራሱ ጻፈ። እኔ ሪቾ ነበር የጠየቅኩት። እሺ 5 ዓመት በፊት እሺ ከዛን የጻፍኩትን ይዩት። እኔ እዚህ ላይ አያችሁ ይሄ ሪሙቭ ማሴጅ የሚለውን አያችሁት? የሱን ቮይስ ነው የሰማሁት። የሱን ቮይስ ሰማን። ይሄ ሪሙቭ ማሴጅ የሚለው ከዛን የኔን ይዩት። ምንድነው ያልኩት? ሐማልኩኝ እንኳን በሰላም ተመለስክ ሞኬ ይሆድ ሆድክን ልታወራ ለተከፈለን ከህዝቡ የመጣን ጥያቄ ለመመለስ ካልክ ቻናላችንን ሁሌም ላንተ ክፍት ነው ዌልካም የኛ ፋን ነው ብዬ ጻፍኩለት። ይሁት እሺ 2021 ላይ ከዛን ምን ብሎ እንደመለሰ ይሁት ቴንክ ዩ ብሎ ጻፈ ከስራ። አያችሁ የእጅ ምልክት እንደዚህ ነው የላከው። እሺ ቮይሶቹ 5 ዓመት ነው እንግዲህ ይሁት አያችሁት ቴንክ ዩ ብሎ የጻፈው ሞኬ። እሺ ያኔ ቡቺ ዛሬ ቂጧን ቀምሰ እኔን ወንጀሉስ የከተትክ መስሎ የዘር ጥላቻ ይለን አለባት ብለ እዚህ ሚዲያ ላይ ሴጋ የመታ የዶሎትኮ ሴራ እናንተን ገደል እንደሚከታ አላወቅ። ያኔ ግን እሷ ከጂጂ ጋር ሻምፓኝ ትበትን ነበር። የጂጂ ማናጀር ነበረች። ገብቷል? አንተ ቆሻሻ ያ ከዛን ቴንክ ዩ ሲል ሞኬ ፕሊስ ካለ የሆነ ነገር በለን አልኩት ስለንትኑ። ከዛን ሃይ አለ ካረፈደ በኋላ ወይኔ ላይቭ ላይ ከገባው በኋላ አያችሁት የሱን። ከዛን ሞኬ ያልኩት እንደገና። ከዛን ግሩፕ ተደዋወል። አያችሁ ግሩፕ የተደዋወለው አያችሁ ያ እንደገና ደግሞ ግሩፕ ተደዋውለን ከጨረስን በስንተኛው ቀን ደግሞ ፌብሩዋሪ 1 ላይ ደግሞ 2022 ላይ 2 ላይ ሃይ ብሎ እንትን አለ ግሩፕ እንደገና ተደዋውለን። አያችሁ 2022 ላይ አያችሁ ግሩፕ የተደዋወለው ከሱ ሃይ በኋላ ወደ ላይ ያ ሃይ ሰላም ናችሁ እንደገና አላነሳም። ቪዲዮ ሰው ልኮልኝ አየሁት ግን እኔን የከሰሰኝ እስካሁን የለም። እሺ ግን ላደረጋችሁት ሁሉ እግዚአብሔር ይክፈላችሁ። ይሄው ልጄን ይዩት፣ ይሄው ይዩት፣ ሞኬ ጻፈውን ይዩት። አያችሁ አየ ክስ ሊመሰረትበት ነው ብዬ እኔ እንደዛ ስጨው። እሺ አያችሁት ያ ግን እግዚአብሔር ይክፈላችሁ። ይሄንን ያለው መቼ ነው? 2022 ፌብሩዋሪ 18 ላይ የመጀመሪያ ጊዜ ግሩፕ የገባው 2021 ኖቬምበር ላይ። እሺ ያ ከዛን ሞኬ አብሽር ፈጣሪ ይጠብቅህ የሰው ስራ ሻሙ ነገ አይንካ ጽሁፍ አልችልም ነበር እንዴ ላፈር ነው ይሄ ተግባር አበሳይቶኝ ነው እና አብሽር ሞኬ እሺ ብዬ ጻፍኩለት። አያችሁት
ሰው ነገ አይን ላፈር ነውና ያ ነገር አናዶኝ ነው የቆምኩላ አብሽር አልኩት ክስ ተመስርቶበት ነው እናንተ ግን ካሁኑ ተሰድቡታላችሁ ብዬ ስናገር ይሄ ጻፍኩትን አያችሁት ያ ገብቷል አንተ እኔን ሄለን ዘር ጠልናት ብለህ ባለ ጊዜ ስለሆነች ወንድሟን አሳሰረች ብለህ ላልሰማ ሁላ ለአቡ ፋኖ ሁላ ሄደት ደውልታለ እውነት ሞራሉ እንትን አለ ቂጥ እንደዚህ ናለ ያዞራል እንዴ ሼም አይቆነጥጥ ገብቷል ከዛም ምን ብለ ማለስክልኝ ቴንኪው አልከኝ አየ የእጅ ምልክቱን ላልክ ከዛ በኋላ አልተደዋወል መጨረሻ እንትን ያልከው 2022 ፌብሩዋሪ 18 ላይ 14 ሰዓት ላይ ይሄው ቴንኪው ብለንም ላክ ከዛ በኋላ ተደዋውለንም ምን ብለንም አናውቀው ጨርሰናል ምክንያቱም ከሳውት እንካሷለን የሚል እንቅስቃሴ ስለነበረ የነሱ ክስ ይያለ እንዴት ነው እናንተ እሱ ላይ እንደዚህ አይነት መፈንቅለ መታካይዱት ብዬ እና አልተከሰስኩም ስትል አቆምኩት ገብቷል ያኔ ታውቃት ነበር ሻምፓይ ከጂጂ ጋር ስትበት ነበር አለ ያኔ አይደል ሁሉንም ስቴፕ ባይ ስቴፕ ስክሪንሾት አድርጌ ደግሞ ለቀላችኋል እኔ አልዋሽ የማዋሽበት ምንም አጀንዳ ወይ የሚቀለበኝ ቀለብ የለኝ የምናደደውና ሆድ የሚብሰኝ ያላሰብኩት ቁሻሻ ተግባር ስታመጡ እናደዳል ገብቷል ከፋፍሎናል ያሉ ሰዎች ስንት ሰው ነው ዩቲዩብን ለቀው የወጡት ባንተ ምክንያት ዲፌንድ ማረግበት ሳጣ ጂጂጋ ስለሆነ ነው ወይ ግዴታ ጎንደር መወለድ አለበት ወይ ቢይ ወይ ጎጃም ወይ እንደዚህ ሰሜን የሐረር ሰው አማራ የለውም እንዴ ይያልኩ እንደዛ ስቆ አንተ ገና ፒኪኒ አፍንጫ ላይ ወሽቀው ነው ገደል የምትገባው የእሙሙ ሽታይ ተከተለ ነው የምትሄደው መቼ ካርታ ተከተለ የትም እንደማትጓዝ ነው የተረዳሁት ገብቷል እኔ ልብስን ታጥቀን ማውቀ እሷ ልብስን አውልቃ ነው የምታውቅ ገብቷል ያ ልቃ ወግ ማድረግ ነበር የሰጠው ጨርሻለሁ እኔ እንደዚህ አይነት ቁሻሻ ውሸት ሰው ላይ አልጨምርም በዚህ ነው የምታወቀው ባይዘው እኔ የሆነ እንዲ ክርር ያለ እንደዚህ አይነት ውሸት ሰው ላይ አልዋሽ በተለይ እንደዚህ አይነት ነገር አይምሮዬ ላይ ማይመጣል የመርሳት በሽታ የለብኝ እሺ ይሄንን ቴክስቶች ራሱ ሳላሳይ ይሄንን ነው ስናገር የጨመርኩት ነገር አለ አሁን ቴክስቱን ስታዩ ጋይስ እውነትና እስታው ቴክስቶቹን እኔ እንግዲህ አሁን ሙዝብ የሞኬ ብዬ ነው የጻፍኩት ለምን ሞኬ ብለ የጻፍከው ጽሁፍ ይመጣ የለ ዝም ብሎ ይደረድር የለ ያንን በተስፋ ነው ሰርች አረኩት ከዛ ጊዜ ጀምሮ ሰርችም አድርጌ ለምን ነው ሰርች ማድረግ ግን አንድ ዛሬ ስለሱ የምናገረው ነገር የዋሾት የጨመርኩት ነገር አገኛችሁት አሁን እንግዲህ አብረን ነው ቴክስቱ ራሱ ቅብጥርጥር ያለ ቴክስት እንደምጽፍ አሁን የገባኝ እኔ ራሱ ከ4 አመት በፊት ለካ መጻፉን ላልችል እኔ አልጽፍም ይላል እንዴ ቆይ መጻፍና ለመጻፍን የቡቺን እሙሙ ዘርግቼ ያን ጊዜ 2 ዙር ሴጋ ስትመታት እዚህ ላይ እንዴ ይልልን ያ ወይ ጠረኑን ባይምሮ እንድታመጣ በኢማጂን ነግራል ስነ ልቦና እሾክም በሾክ ነው ዛሴት እኔ አባለ ማስተዋወስ ፈልግ ጤና አዳምና ምናምን አሪቲ ነው ማሸት አንተ ፒኪኒ ነው የምታሸት ልዩነታችን ይሄ ነው ልቃን ሙጣውን ከዚህ ጨርሻለሁ ከእንግዲህ እኔ ለጥፍላችኋለሁ እሺ ሂስቶሪ ላይ እና ምናምን ላይ እሺ ያ
ኮርቼ አይሉ ሰንበት ኮርቼ አይሉ ቀኔ ጣለለት እንደዋዛ ይደረጋል ሁሉም ማሄ ቀኔ ጎደለ ለታሄ ይደረጋል ሁሉም ማሄ እንጀራው ደረቅ ነው አያንቅህም ወይ አንተም እንደነሱ ወጣ አትልም ወይ ውሃ ካለ ካጣመህ መረቁ ተነስተህ ተሟገት መሬት ካላወቁ አያተ በገዛ አባት በነዳ አንተ ምን በድለህ ትከፍላለህ ዕዳ ከዳር ቆመ እያየህ እንዳይቆጭህ ኋላ ነገ ያንተ እንዲሆን ይልቅ መታ መላ መላ ይልቅ መታ መላ 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 በጎበዝ እንጂ ሰው ከነኩ ሳትነካካቸው የአበባ ምንጣፍ አትሆንላቸው ቀድመው ከመጡ ሞኬ መግባት ትፈልጋል። ተስፈኛው ፋን ርምጥምጥ ትገባል ለነገር ትገባል። እዚህ ቤት ሐሳብ ተይዞ እንጂ የሚገባው ኮንዶም ተይዞ አይገባም። ያ እዚህ ቤት ሐሳብ ተይዞ እንጂ ኮንዶም ተይዞ አይደል። አንተ እጅ ላይ ያለው ኮንዶም ልቅ ፍርድ ቤት እንገናኝ ነው ያልከው? እንደዛ ነው ያልከው? የእውነት እስተዛ ቆለጥን አጣጥፈው በሳምሶኔት ነው ይዘው የምትሄደው? በምንድን እንዳይከብድ ሌላ ትኬት ትመታለታል። ቤሽቲያ ቁሻሻ ፍርድ ቤት ውስጥ ፍርድ እንጂ ኮንዶም የለም። እሺ ሴተኛ ዳር የለም። እሺ ልቃሚ ተፍቼብህ ነው ማወጣ። ውጣ ከዚህ ቁሻሻ። ምን ማለት ራሱ እንኳን አልገባውም እኮ ሄለም ባለ ጊዜ ስለሆነች የሰው አሳሰረች ማለት ወንጀል እንደሆነ እንኳን አያውቅም እኮ። ገብቶቻል? እንደዚህ አይነት ቆሻሻ ጭንቅላት ይዞ ፍርድ ቤት ሄዳለሁ። ምነው ወንድ ከሆናችሁ ጅንኑን ለምን ትለጠፋላችሁ? እራሳችሁን አትችሉም ነበር እንዴ? እከካ እንዲህ ተፍቼባችሁ ነው ትማረጋችሁ። የሻርሙጣ ልጆች ምድረ የግማታም ጥርቅ። ለኔ ምን ማለት እንደሆነ አልገባ። እኔ ሰው ሳስገድልና ሳሳስራል ለአቡ ፋኖ ስታስረዳው ቪዲዮን ይጋለ። እሺ ያ አሁን እንገናኝ። ጥንባታም ፈንዳዳ ልቃ ሌላ አጀንዳ ምን አለ? ሌላ ደግሞ